ትላንትና ላይ የአደባባይ ስብከቶችን በህግ ማገድና ማቆም ነበረበት። አጠቃላይ ሙስሊም ካሁን በኋላ የመልስ መስጠት መቻል አለበት፣ መግደል አለበት። ኦርቶዶክሱና ከፕሮቴስታንቱ፣ ፕሮቴስታንቱ ከሙስሊሙ፣ ሙስሊሙ እየተደበላለቀ ነው። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። የጵጵስና ሹመት ተወስዷል ሲባል ያለቀስነው ያህል ክርስቶስ ተነክቷል ብለው አለመውጣታችሁ በጣም አዝናለሁ። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ በስመ እስልምና አንድ ላይ ከቆማችሁ በስመ ክርስትና አንድ ላይ እንድንቆም እንገደዳለን። ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። የሚጠፋው ይጠፋል፣ ክርስቲያንን ነው እናጠፋለን ያሉት እነ ኡስታዝ አቡበከር ይሄ አልነደዳችሁ? እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም እያደረጋችሁ ስለሆነም ከልብን የማመሰግነው። በዛሬው ጉዳያችን የምንመለከታቸው እልፍ ጉዳዮች ግን አንድ መነሻ ያላቸው ወንድማችን እፎይ ጋር ተያያዥነት ያላቸውን ጉዳይ በደንብ የምናነሳበት ነው። በጣም በሚያስገርም በሚያስደንቅ መልኩ ይህንን ሳምንት አጀንዳ የሆኑ ወንድማችን በሱ ጋር ተያይዞ አንዳንድ የምንላቸው ጉዳዮች አሉ። ይህንን እንደ ቀልድ ልናየው የሚገባ ጉዳይ አይደለም። ሀገር የምትወዱ ሃይማኖተኛ ነኝ የምትሉ ስለ ሰላም ሰራለሁ የሚባል በሙሉ በጣም መስራት የሚያስፈልገው አሁን ነው። ሰዎች ከተጋደሉ በኋላ ትላንት ተናግረዋል ተብሎ የሚሸለሙ ሰዎችን ማፍራት ሳይሆን ሰዎች ምንም ነገር ከማድረጋቸው በፊት ስለ ሰላም እንዲተጉ ማድረግ በጣም አስፈላጊ የሚሆንበት ጊዜ ነው። እመኑኝ፣ መንግስት በጫካ ከሸኔ ጋራ ተዋግቶ ከሚያገኘው ድል በላይ፣ መንግስት ከፋኖ ጋራ ተዋግቶ ከሚያገኘው ድል በላይ፣ አሊያም በሰሜኑ የሀገራችን ክፍል ያለው ጦርነት በተለያዩ ቦታዎች አስገብራለሁም ወይም ህግ አስገዛለሁ ብሎ ተዋግቶ ከሚያመጣው በላይ ይሄንን ጉዳይ ቶሎ በአጭሩ መግጨት ትልቅ ጠቀሜታ አለው። ሰሜንም ምስራቅም ምዕራብም ደቡብም እንደዚሁ መሃል አዲስ አበባ ላይ ሃይማኖተኛ የሆነ ህዝብ ነው ያለው። እንደዚህ አይነት ነገሮች እንዳይነሱ፣ እንደዚህ አይነት ነገሮች ከፍ እንዳይሉ መደረግ መቻል አለበት። ምንም ጥርጥር የለውም። ይሄ መሰራት መቻል አለበት። ስለምን ዝም እንደተባለ አልገባኝም። የመንግስት ኮሚኒኬሽን ጉዳዮች በዚህ ላይ መግለጫ ያልሰጠበት እንዲህ አይነት ነገሮች ወደ ከፍተኛ ደረጃ ከመድረሳቸው በፊት እልባት ማግኘት እንዳለባቸው ለምን እንዳልተፈለገ አይገባኝም። ፖሊስ ተግባሩ ግጭት፣ ችግር እንዳይፈጠር ቀድሞ መተንበይ ሁሉ አሁን እኮ ተፈጥሯል። ኦልሞስት
ይሄ ተባብሶ ወደ ሌላ ነገር ከመሄዱ በፊት ስለ ሰላም መስራት ያለበት ፖሊስ ወጥቶ ይሄንን ሃይ ማለት መቻል አለበት፣ ማስቀረት መቻል። ተራ ጭቅጭቅ አይደለም፣ ተራ ንዝንዝ አይደለም። ቆም ብሎ መታየት መቻል አለባቸው። ሀገር ማጽናት ከተፈለገ ከእንዲህ አይነት ሀሳቦች ሲሆን ትላንትና ላይ የአደባባይ ስብከቶችን በህግ ማገድና ማቆም ነበረበት። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሬትም ምንም ሰጥቻለሁ ነው የሚለው መንግስት፣ መሬቱ የሷ ቢሆንም። ስለዚህ ግዴለም ይሰጣትም የራሷ ይሁን፣ የራሷ ማምለኪያ ቦታ አላት። የፕሮቴስታንት እህት ወንድሞቻችን የራሳቸው ማምለኪያ ስፍራ አላቸው። ካቶሊኮች፣ ሙስሊሞች የራሳቸው ማምለኪያ ስፍራ አላቸው፣ የተወሰነ የተከለለ። አንዱ በአንዱን ሊረብሽ በሚችልበት መልኩ የአደባባይ ጩኸት፣ ስብከት አይደለም ጩኸት፣ ግርግር አሁን የምንሰማቸው ኦርቶዶክሱና ከፕሮቴስታንቱ፣ ፕሮቴስታንቱ ከሙስሊሙ፣ ሙስሊሙ እየተደበላለቀ ነው። ሁለት ሃይማኖቶች በማይግባቡበት በአደባባይ ላይ ሶስተኛው ገላጋይ ሆኖ የሚመጣበትን እያየን ነው። ይሄ ሁሉ በህግ ነበር መከልከል መቻል ያለበት። ጉሮሮን ለማሸነፍ ቫት ንግድ ፍቃድ አውጥተው ግን የሚነግዱትን የድምፅ ብክለት ተብሎ እንዲሸማቀቁ የሚደረግበት፣ በአደባባይ ሰው ያለ ፍላጎቱ ግን የሚታወክበት ቆም ብሎ መታየት ነበረበት። እንደ ቀልድ መታየት የለበት። ያኔ በእንቁላሉ ጊዜ ነው መቀጣት የነበረበት። አልፎ ተርፎም ሲመጣ ደግሞ ይሄ ፕላትፎርም ለሀገራችን እንደማይጠቅም ከታወቀ ብዙ ነገር ከውጭ ተኮርጆ የለ እንዴ? ከቻይና ለምንድን ነው እሱ ይህንን ነገር የማታስተካክሉት? ስንቱን ኮሪደር ልማት ተብሎ እልፎች የተነሱበት እልፍ ስራም የተሰራበት ተኮርጆ መጥቶ የለ? በመልካም ጎኑ የምታነሱት ከዛ ሁሉ ይበልጣል። ይሄኛው አደብ መያዝ አለበት። ሚዲያ ተገኝቷል ተብሎ እንደ ልክ መወጣት መቻል የለበትምና እባካችሁ ሀገር እንድትቀጥል ህዝቦች በህብረት እንዲቆዩ መታየት መቻል አለበት። የሰላም የጸጥታ አስከብ ከዛ ልክ ደግሞ ጩኸቶቻችን በልክ መሆን መቻል አለባቸው ብዬ አስባለሁ። አዎ የወንድማችን እፎይ አስተምሮ ወይም አነጋገሩ ደስ ላይለኝ ይችላል። የሚናገራቸው ግን ሐሰት ናቸው አይደለም ብሎ መጽሐፍቶችን መመርመር ነው። ከተጻፉት ጽሁፎች ካሉት ነገሮች ወጥተዋል ወይ? ወጥቶ ከሆነ በሐሰተኛ ንግግር፣ በጥላቻ በዋቴቨር ምናምን መከሰስ መቻል ሊኖርበት ኃላፊነት ስለሚወስድ ልጁ ልክ እንደሚለው 100 በላይ መጽሐፍቶችን እናመጣለን ማስረጃ ብሎ ሲያነሳ ኖ ማስረጃ የለህም ብለው የሚከራከሩ ሰዎች የሚሰጠው ምላሽ ነው ከፍ ብሎ የመጣው። ቢቻል እንዲህ አይነት አስተምሮች በመስጊዱም በቤተ ክህነቱም ቤተ እምነቶች ላይ ቢሰጡ ለአማኞቻቸው። የኛ ሊቃውንት ምን ይላሉ? ንባብ ይገላል ይላሉ እኮ፣ ትርጓሜ ያድናል ነው። ብዙዎች ቀልጠው የጠፉት ንባቡን ብቻ ስለሚያነቡት ትርጓሜውን ስለማያውቁት ነው። ይህ ወንድማችን እፎይ ቤተ ክርስቲያን አስተምር ብላ ሂድ የላከችው ሐዋርያ አይደለም፣ ነኝም ብሎ አያስብም። በግሉ ፕላትፎርሙ የመጣለት የሰጠ ዕውቀቱን ለማካፈል ለመከራከር የሚሞክሩ ሰዎች የተጠጉበት ፕላትፎርም ነው። ያ አድጎ ሃይማኖት መልክ ሲመስል እስልምና እንዲነካ አልፈልግም። በምንም ተአምር ፕሮቴስታንት እንዲነካ አልፈልግም። በኮንቴንታችን ላይ ግን ኦርቶዶክስን ስንት ጊዜ ነው የሰደባችሁት? ኢየሱስ ክርስቶስን ምን ያህል ጊዜ ነው ያጣጣላችሁት? በዚህ በጣም የማዝነው በብፁዓን አባቶቻችን ጭምር ነው። የጵጵስና ሹመት ተወስዷል ሲባል ያለቀስነውን ያህል ክርስቶስ ተነክቷል ብለው አለመውጣታችሁ በጣም አዝናለሁ ከልቤ። ለዚህ ማሳያዎችን ደግሞ እያከታተልኩ ልውሰድላችሁ። የአንዱ ሃይማኖት አንዱ መነካት መቻል የለበትም በምንም ተአምር። አነጋገሩ ስህተት ሊሆን ይችላል። 100 በላይ መጽሐፍቶችን ግን እያመጣሁ የሚለው እፎይ ይገደል፣ እንገድለዋለን። በእስልምናው ናችሁ እንገድለዋለን ካላችሁ በክርስትናው ጎንና አትገሉትም የምንልበት ብዙ ምክንያቶች አሉ። እኔ በእኔ ላይ እንዲደረግ የማልፈልገው በሌላ ላይ እንዲደረግ አልፈልግም። ለእኔ እንዲሆን የምፈልገው ለሌላውም እንዲሆን እፈልጋለሁ። ምክንያቱም ከቅዱስ መጽሐፍ ነው የተማርኩት። የተዋህዶ ልጆች ግፍን መከራን ቆጥረው ከእፎይ ጎን ሆኑ እንጂ እፎይ የሚናገረውን ነገር ደግፎ አይደለም። በጣም በሚያሳዝን መልኩ በቤተ ክርስቲያን ላይ የደረሰውን መከራ አላሳያችሁ ግፍ። እነዚህን ለፍርድ ታቀርቧቸው ይሆን ሙስሊም እህት ወንድሞቻችን? አጠቃላይ ሙስሊም ካሁን በኋላ
የመልስ ምት መስጠት መቻል አለብህ። መግደል አለብህ። መገደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱማ ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተ ክርስቲያኑን ታቦቱን ልታጋይለት ይገባል። በጣም በሚያሳዝን መልኩ ታቦቱን ቤተ ክርስቲያኑን ልታፈርስለት ግደሏቸው። ፈሪዎች ናቸው። እግዚአብሔር ይፈርዳል ማለት ፈሪነት ያስብላል። በምን ልክ ተለካክተን ነው ፈሪና ጎበዝ የተባባል ነው? መግደል አያጸድቅም ኃጢአት ነው ብለን የምናምን ህዝቦች ነን፣ የምናምን አማኞች ነን። ከዛም አልፎ ስለ ትህትና ቀኝህን ሲመታ ግራህን ምታው ብሎ ቅዱስ መጽሐፍ የሚያስተምረን እንጂ ግደል የሚል እኔ ይበቀላለሁ የሚበቀል አምላክ አለን በቀል እግዚአብሔር ነው ብለን የምናስብ ነው። ግደል የሚል መጽሐፍ ቅዱሳችን ውስጥ የለም። ባልንጀራን እንደራስ አድርገው ውደድ ነው የሚለው። ጉርብትናን በቅዱስ መጽሐፉ አክብሮ ነው የሚያሳየው። ማጣት ላይ እንድንቀልድ ደካማነታ ላይ እንድንበረታ አይደለም። ደክሟል ብሎ የምናየውን እንድናዝን ነው፣ ህዝነት ነው። ለምን? ክርስቶስ ስለሚሰራ። ግደል የሚል ነገር በፍጹም እንዴት የሰው ልጅ ሰውን ግደል ይላል? ግደል ይላል። እኛ የሞተልን ክርስቶስ አለን። እናንተንም ነፃ ሊያወጣ እርሶንም ነፃ ሊያወጣ። እንዲህ አይነቱን ወንድሞቻችሁን ተቆጥታችኋቸው ይሆን? ጸብን በጸብ የሚዘሩ ዛሬ ማነሳው በሙሉ ይቅርታ ክቡራን ተመልካቾቻችን፣ በተለይ የእስልምና እምነት ተከታይ እህት ወንድሞቻችን ይህን አንዱን ከመቶ በላይ መጽሐፍትን ማስረጃ መጣላችኋለሁ እያለ እውነትን በእውነት ልሞግታችሁ የሚለውን ወንድም ልግደል ከማለታችሁ በፊት ግደሉ ያሉ እህት ወንድሞቻችሁን በደንብ ለማሳየት ስለመጣ ነው። በደንብ እነሱ ላይ ተነስታችሁ ይሆን? አዎ፣ በየትኛውም አስተምሮ ልክ የአንዱ ቤተ እምነት እንዲነካ አልፈልግም። በእኛም ቤት ሆኖ የሚነገር ከሆነ ኖ። ይህ ሁሉ ከእፎይ ጎን ነኝ የሚለው ኦርቶዶክሱ፣ በአጠቃላይ ክርስቲያኑ፣ ፕሮቴስታንቱን ከልብ እናመሰግናለን። በኋላ እንመጣለን። ክርስቶስ ላይ ማትቀልዷትም በክርስቶስ አንድ እንሆናለን ያሉ ፕሮቴስታንት እህት ወንድሞቻችን ዛሬ የምናያቸው አሉ። ክርስትና ቀላል አይደለም። 1.4 ቢሊዮን እስላም በዓለም ላይ አለ ብለህ ስትቆጥር የክርስቲያኑን ቁጥር መዘንጋት የለብም። ያ አይደለም ሊያስኬደን የሚገባው። ሁለታችንም በምናምነው አምላክ አለ። ያንን በሰላም ማክበር ነው የሚጠበቅብን። የቁጥር ብልጫ ደግሞ ያን ያህል መጥቶ አያውቅም። ጎልያድን የጣለውን ታውቁታላችሁ። ምንም በዛ ልክ አይደለም። ድንችን ቢወፍር ሹክ ያነሷል። እንደዛ አይደለም። ዛሬ ጉልበት የምንፈታተሽበት ጊዜ አይደለም። ጾም ላይ ነን። እናንተም እኛም ስለ ሰላም፣ ስለ እዝነት፣ ስለ አንድነት ነው መነሳት መቻል ያለበት። በህግ አክባብ መጠየቅ ካለበት ዛሬ አይደለም ህግ ስራ መጀመር ያለበት። ከ10 ዓመት ወደ ኋላ እየሄደ አይደል እንዴ? በሌላ ጉዳይ ላይ ሀብትን ምንም በተመለከተ ወደ ኋላ ይመለስ። እነዚህ እህት ወንድሞቻችሁንም አጋልጧቸው፣ እኛም እናጋልጣለን። እፎይን አጋልጦ ይሰጧቸዋል በህግ የሚጠየቅ ከሆነ የተዋህዶ ልጅ። ምክንያቱም አንዲት ነገር የሰው የሚፈልግ አይደለም ተዋህዶ። ይሄ ሁሉ ህዝብ ከተዋህዶ ጎን ነን ያለው፣ ከእፎይ ጎን ነን ያለው እፎይን ያልሰማ ሁሉ ነው። ምክንያቱም በስመ እስልምና አንድ ላይ ከቆማችሁ በስመ ክርስትና አንድ ላይ እንድንቆም እንገደዳለን። እግዚአብሔር በሚያውቀው ተቆራርጦ ከሚሰሙ ሐሳቦች ውጪ ወንድማችንን ብዙ የምከታተለው አይደለም። ግን የተሳደደበት ዋነኛ ምክንያት አንገቱ ላይ ማህተብ ኖሮ ማህተቡ የሚወክለውን አስተምሮ ገልጿል ተብሎ በዛ ምክንያት ስለተሳደደ ነው። ባገላለጽ የምናመጣቸው መታረም መቻል አለባቸው። አያንጹም፣ የማያንጹ መቅረት መቻል አለባቸው። ክርስትና ባነጋገርም በስነ ምግባርም በሆንም ስለሆነ ስህተት ያሉ ነገሮች መቀረፍ መቻል አለባቸው። እንቀጥል እስቲ። ሌላው ከእስልምና እህት ወንድሞቻችን እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው ለሰው ልጅ? ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው።
ስም አልነበረውም። ሰዎች ስም አወጡለት። ለማን ለፈታ? ከኋላ የመጣ አይን አውጣ አይሆንም። ሊሆን ይችላል እኮ መጠንቀቅ ያስፈልጋል ማለት ነው። እንግዲህ ክርስትና ወደ ኢትዮጵያ ከክርስትና በፊት እስልምና ነው የመጣው። አንተ ክርስቶስን የገለጥክበትን ክፉ ቃል ከሱ ባነሰ እስልምና ወደ ኢትዮጵያ መጤ ነው ብለን ብንናገር ልቤንም ይነካዋል፣ ሞራልም አይደለም ከኔም አይጠበቅም። የእስልምና እምነት ተከታይ እህት ወንድሞቻችን ይሄን የትልቅ ትንሽ ሰውዬስ ለህግ ይቅረብ ይላችሁ ይሆን? በዚህ ልክ የአምላክን እናት እመብርሃንን መድኃኒታችን ኢየሱስ ክርስቶስን የተሸከመች አዝላ የተሰደደች ቅድስት ድንግል ማርያምን በዚህን ያህል ሲያንቋሽሽ ታው ብላችሁት ይሆን ነበረ? እኛ ምን እንደምናደርግ ታውቃላችሁ? መግደል መሸነፍ ነው ፖለቲካውም ስለሚለው መግደል ኃጢአት ነው ብለን የምናምን ምእመናን ስለሆነ ይገደል ብለን አስበን አናውቅም። ህግ የያዘ ነው የምንለው፣ እግዚአብሔር ይፍረድ ነው የምንለው፣ ይፈርዳል። ምንድን ነው መግደልን? እንዴት ነው ሰው ልጅ ተነስቶ ይገደል? እንዴት ይገደል ይባላል? ይገደል ስትሉ አትሊስት በእናንተ ውስጥ የተወሸቁትን እንደነዚህ የሰው አረሞችን ለህግ ይቅረቡ ብላችኋል? እናንተ ስትሳደቡ ቅቤ እየተቀባችሁ ነው። ሲጀመር ተሳዳቢ ከሰውነት ውሃ ልክም የወረደ ነው። ሰው ሰውን ይስደብ እስቲ፣ ሰው ያስታርቀዋል። ምናልባት ሰው ይዳኘዋል። ሰው አምላክን እንዴት ይሰድባል? አምላኬ ነው ብዬ እስከ አመለኩ ድረስ እስከ ተቀበልኩ ድረስ መውረድ እኮ ነው። ከዛም አልፈው እኮ ሌላ ነገር መፈለግ ነው። በየትኛውም መልኩ ከኛ ያለው ቅዱስ ከናንተ ያለው እርኩስ እያልኩ አይደለም። ምናልባት እርክሰቱን ከተጀመረ እንኳን ቀደም ብሎ የተጀመረ ነው። እነዚህ ሰዎች እንደ ፍላጋቸው ሲፈነጩ ነበር። ይሄ ግለሰብ ከወሎ አካባቢ በፋይናንስ ደካማ የሆነው አንድ ካህንን ወስዶ እኮ አሰለምክ ያለ ነው። ሐሰተኛ ምን በዘምዘም ባንክ ነው ምን አካውንት አውጥታችሁለት ማህበር ሚዲያው ላይ እኔ ሚዲያ ላይ እኮ ኢንተርቪው የተደረገ ነው። ቀድሞ የተዘጋብኝ ሚዲያ ላይ የዚህን ሰውዬ ነውር እኮ ያጋለጥን ሰዎች ነን። ምንም በማያውቁት ሌሊት አካልቦ ወስዶ ሌሊት 2 ሰዓት ላይ መስጊድ አስከፍቶ በማይክ አላሁ አክበር ብሎ እንዲጮህ አድርጎ ቪዲዮ አስቀርጾ የወጣ ያለ ስማቸው ስም ሰጥቶ በእስልምና ስም ቡክ አውጥቶላቸው መጨረሻ ላይ እስላም ካልሆንኩ ብሩን አታወጣም ብሎ በብር ለመግዛት የጣረ እኮ ነው። ምንድነው ነገሩ? ለምን ሂዱ ኢንተርቪውን እዩት። አስፈላጊ ከሆነ ፒን አደርግላችኋለሁ ኮሜንት ስር ነጋሽ ሚዲያ ላይ ኢንተርቪው የተደረጉትን አባት ምንም በማያውቁት ሰላም ይሻላል። ተው ሃይማኖተኛ ነን ብለን ሃይማኖተኞችን አንበጥብጥ። አስተምሮ ማጥመቅ መመለስ ከቻላችሁ ማስለም የሚሰልም ከተገኘ እግዚአብሔር በሚወደው አላህ በሚወደው መንገድ ሄደን ሀገራችንን ሰላም እናድርጋት። ግደለው እኮ በጣም ቀላል ነገር እኮ ነው። አሳድገው እኮ ነው ከባድ። የምንገዳደለው እኮ እመኑኝ፣ ይሄ የሃይማኖቱ ጦርነት ቢመጣ ልክ እንዳለው ክርስቶስን የሚከተል ሰማዕትነቱ ክብሩ የሆነ ጌጡ የሆነ እልፍ ወጣት እልፍ እናት ያለባት ቤተክርስቲያን ውስጥ ናት። በዛ ልክ ነብዩ መሐመድን የሚወድ እስላም ልክ እንዳለ ሁሉ እመብርሃንን የሚወድ ክርስቲያን እንደ ጉድ ነው። ስለ ስሙ ሲል የሚሰደድ ሞትን የሚቀበል ስለ መድኃኒታችን ኢየሱስ ክርስቶስ ሲል አንገቱን ለሰይፍ የሚሰጥ ኦርቶዶክሳዊ የሚበዛበት ነው። ያ አይደለም እንድንኖር ፈቅዶልን እንድንስማማ ፈቅዶልን እኛ እኮ ነን። ተው ግድ የለም ሞትን መስበክ አይደለም። የህግ አካላት ጣልቃ ገብታችሁ ሰላምን አስፍኑ። ከተቻለ ደግሞ በሳይንስና ቴክኖሎጂ ሚኒስቴር ላይ ምናምን ስራችሁ እኮ አሁን ነው ፌል ማድረጋችሁን እኮ ነው የሚያሳየው። ሚኒስቴር መስሪያ ቤቱ የቴክኖሎጂን አጠቃቀም አለመወሰን፣ ሊበጅ ሊሆን የማይፈልግ ነገር ማስቀረት የሚያሳዝን እኮ ሀገር ላይ ነው ያለነው። በጣም የሚያሳዝን
እምንበላው የሌለን ዱቄት የምንቀባ ለሀገር የሚሰራውን እያዋረድን በቲክቶክ እንደዚህ የሚለውን የምትሸልም በጣም የሚያሳዝን የሚያሳፍር። በነገራችን ላይ በእስልምና እምነት ተከታይ እህት ወንድሞቻችን ሁሉም ነው የሚል አስተሳሰብ የለኝም። ሚዛናዊ አስተሳሰብ ያላቸው አለ፣ በኋላ ላይ ያሳያቸዋል። በዚህ በችግር ጊዜ በዚህ አንድነት ጊዜ ግን ክርስቶስ ስሙ ስማችን ነው ልብሳችን ነው ብለው ደግሞ ክርስትናን በአንድነት ለማቆም አብራችሁ የቆማችሁ በፕሮቴስታንት በካቶሊክ ያላችሁ እህት ወንድሞቻችንን ከልብ እናመሰግናለን። ክርስቶስን የሚከተሉ ኦርቶዶክሳውያን ብቻም አይደሉም፣ በሌላ በኩልም አንድ ላይ ስለሆነ ከዛ መካከል በፕሮቴስታንት እህት ወንድሞቻችን ያሳዩችሁትን አንድነት እንደ ቀላል አላልፈውም። ውለታም ብዬ አልይዘውም፣ ምክንያቱም ግዴታችሁ ስለሆነ። እስቲ እንመልከት ወንድማችንን። እፎይን በተመለከተ አንድ ነገር መናገር ፈልጋለሁ። ትላንት በሰራሁት ቪዲዮ ላይ እፎይ እናንተ አትገናኙም ታዲያ ለምን ታሽቃብጣለህ የሚል ኮሜንት አነበብኩ። እውነት ለመናገር እፎይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነው፣ እኔ ደግሞ የወንጌል አማኝ ነኝ። ነገር ግን የሚያገናኘን ሥላሴ ያገናኘናል። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን እናምናለን። ታዲያ የምናምነውን እግዚአብሔር የምናምነውን ኢየሱስ ክርስቶስን በአደባባይ ወጥተው ኡስታዞች ሲሳደቡ ሰምተናል። አንድ ሩቅ ብሲ በማይሰደብበት ቃላት ኢየሱስ ክርስቶስን ሲሰርቡ ሰምተናል። ታዲያ አሁን እፎይ ሲናገር ዘመቻ እፎይን ለገደለ ይሄን ገንዘብ ይሄን ያህል ብር ይሰጠዋል ብሎ እንደዚህ ሉዓላዊት በሆነች ሀገር መንግስት ባለባት ሀገር መናገር ራሱ ተጠያቂነት አለው ብዬ አምናለሁ። ስለዛ በሌሎች ላይ ከመፍረድ መጀመሪያ ራስን መፈተሽ መልካም ነው። መጀመሪያ እንደዚህ የተናገሩ ኡስታዞችን መመርመር፣ ይሄ ነገር ትክክል አይደለም ብሎ እንደ ሃይማኖት መግለጫ መስጠት ያስፈልጋል። ስለዛኛ የምንፈልገው ሰላም ነው። ሰላም ደግሞ ኢየሱስ ክርስቶስ ነው። መጀመሪያ ራሳችንን ቼክ ብናደርግ ጥሩ ነው ብዬ መልእክቴን አስተላልፋለሁ። ጸጋ ሰላም ይብዛላችሁ። ተባረኩ። እናመሰግናለን ወንድማችን። ክርስትና ሲመቱት የሚጠብቅ እንደሆነ አውቃለሁ። ያስተምሮ ልዩነት አለን ዋቴቨር። በዛ ልክ ስለ እውነት ግን በሄድክበት ቦታ እውነትን ለመመስከር ያለህበት ቦታ ምንም ተጽዕኖ ሊያደርግብህ አይገባም። እውነትን እውነት እያልን ነው የምንጠያየቀው በሰማይ ስለሆነ ማለት ነው። በዛ ልክ በጣም በሚገርም መልኩ ይሄን ተከታዩን ቪዲዮ ህግ ካለ እፎይን ከመያዛችሁ በፊት እፎይ ሰው ገላለሁ አላለም፣ ምን አላለም። ይሄ ሰውዬ ግን እገላለሁ እያለ ዛቻ በዛቻም ይሁን በሌላም ወንጀል እንድትጠይቁልና እንድታሳዩን እንፈልጋለን። የህግ ሰዎች ስሙት። ይታሰራል ምናምን የሚባል ነገር የለም። አንድና አንድ ይታሰራል ይፈረድበታል። ራሱን ሰርቦ መስታሰር የለም። እንገለዋለን። እኔ አንድና አንድ ያለበትን ቦታ ብቻ ጠቁሙ ይለኔ በአድሬሲ ስልኬ 0944 27 27 24 ደውላችሁ ንገሩኝ። እኔ እገላለሁ። እንግዲህ የታወቁ ሰዎች ባልታወቁ ኃይሎች የሚሞትባት ሀገር እንደሆነን የሚታወቅ ነው። ነገ ወንድማችን ላይ አይደለም ሌሎቹ ላይ የሆነ ነገር ተደርጎ ያልታወቁ ሰዎች ማለት አይቻልም። ልክ እንደነዚህ አይነቱን ያዙልን። ስልካቸውንም ጭምር ተናግሯል፣ ስልካቸውንም ጭምር። ስለዚህ አንዲት የተዋህዶ ልጅ ላይ የሆነ ነገር ቢደረግ ያልታወቁ ኃይሎች ቢል መንግስት ተቀባይነት የለውም። የታወቁ ኃይሎች ናቸው። መዝግቡልን፣ ያዙልን። የፕሮቴስታንት እህት ወንድሞቻችን ምስክርነት አሁንም ይቀጥላል። በነገራችን ላይ እንዲህ አይነት ሃራስመንትን እንዲህ አይነት ጥቃትን ለዓለም መንግስትን ማድረስ መቻላል። ሰላማዊ ሰዎች ነን፣ ክርስቶስ ሰላም ነን ብለን የምንወጣ ወደ ቤተ ክርስቲያን ስንወጣ በእጃችን መቋሚያ ብንይዝ ነው። አለፍ ሲል ጧፍ ነው የምንይዘው፣ የሌሊቱን ጨለማ ለማሸነፍ ደምቀን ለመታየት ነጭ ለብሰን ነው። ሌላ ችግር እንኳን የለብንም። የሚታየው ከላይ አይደለም እስከ ውስጥ ነገራችን እንዲታይ ጻዳ መስለን ነው የምንሄደው። ሰላማዊ ሰዎችን ለመረበሽ የሚመጡ እስከሆነ ድረስ በዓለም ላሉ ክርስቲያኖችን ማሰራጨት ይጠበቅብናል። ክቡራን ተመልካቾቻችን ወንድማችን አማን ሻሎም በፕሮቴስታንት ቤት ውስጥ ያለ ወንድማችን ነው። ይሄንን ዘመቻ ጀምሮታል። ለውጭው ዓለም ቋንቋ መግቢያ ነው። ከልብ እናመሰግናለን። ስሙት። Hello everyone, my name is Emmanuel. I want to raise awareness about a critical situation in Ethiopia. Efoy,
an individual working in Islamic apologetics is facing severe persecution due to his efforts to promote understanding and dialogue in between Islam and Christianity. They claim he mocked their prophet Muhammad, but in reality, he did nothing that they themselves haven't done when mocking Christ and Christianity. Sadly, this isn't just about Afoy. Many others who engage in similar work, including me and many, are also being targeted and persecuted, receiving death threats via social media messages. It's crucial that we come together as an international community to stand up for those who are facing such injustices, to support individuals like Afoy and others who are striving for peace and understanding. Together we can make a difference and ensure their voices are heard. Grace and peace. May God bless Ethiopia and every one of you. የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምእመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። ወንድማችን አማን ሻሎም ከልብ ነው የምናመሰግነው። እፎይን ብቻ ሳይሆን እንደዚህ ለክርስቶስ ድምፅ ለመሆን የተጉ ወጣቶቻችንንም ጭምር ነው መጠበቅ መቻል ያለብን፣ ከፕሮቴስታንት ያሉትም ከምን። ምክንያቱም እንገላለን የሚል ዛቻ ብቻ ሳይሆን ስልክ ቁጥር እስከ ማሰራጨት ስለተካሄደ፣ እባካችሁ በጣም የምናከብራችሁ የምንወዳችሁ የሀገር ምልክት የምትመስሉን ኡስታዞች ሁሉ አላችሁ። መረጋጋት። አዎ ነገሮቹ ሊያናድዱ ይችላሉ። ከዛ በፊት የሚያናድድ ነገር ከናንተ አልወጣም ወይ? ቆም ብሎ ለናንተ የምትፈልጉትን ለሌላውም ስጡ። እናንተ ላይ እንዲሆን የማትፈልጉትን ለሌላውም አታድርጉ። ቆም ብለን ስንመለከት የጋራ የሆናችሁን ሰዎች የምንላችሁ ፕሮቴስታንቶች አላችሁ፣ የጋራ የምንላችሁ ኦርቶዶክሳውያን አባቶች፣ የጋራ የምትባሉ ሙስሊሞች አለ፣ ካቶሊክ። ዛሬ ነው መሯሯጥ፣ ዛሬ ነው ቆም ብሎ መታሰብ ያለበት። ስለ ሰላም በተለያየ መድረክ ላይ የሰበካችሁ ኡስታዞች አላችሁ። ዛሬ ደግሞ በግልባጩ በጣም በሚገርም መልኩ ደማችሁ ፍልት ብሎ ይወጣ። ስለ ሰላም ሲሰበክ እኛ ጋር ሲመጣ ሰላም ሆነን ማሳለፍ ነው አንደኛው የሰላም ባለቤትነት ትልቁ ነገር። ዛሬ የሚያስቀይም ነገር መጥቶ ሊሆን ይችላል፣ ያልፋል። የሚያስቀይም ነገር ደግሞ እናንተ ውስጥ አድርገው የተደበቁ አሉ፣ እነሱንም አውጧቸው። በዛ ልክ ነው መካሄድ ያለበት። በዛ ልክ ነገርን እናረጋጋ። እግዚአብሔር ከኛ ጋር ይሁን ሁላችንን። በዚህ ሂደት እንግዲህ ከኛ ቤትም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከክርስቲያኖች ወንድሞቻቸው ጋር የቆሙ አሉ። ልክ እንደለመዱት ደግሞ መልካም ሲሆን አውደ ምሕረት ዘርግተው ህዝቡን የሚግጡት ወይም ደግሞ በስብከት አደባባይ ላይ የሚቆሙ እልፎች እንዳሉ የሚታወቅ ነው። ሆድ አደር በተወሰነ መልኩ አገልጋዮችም ምኖችም አሉ። እነሱን ጊዜ ይገልጣቸዋል። ከነዛ ልንለያቸው የማይገቡ ግን ቢያንስ ድምፃቸውን በእንዲህ ያሰሙ ወንድሞች አሉ። ከዛ መካከል ሊቀ ሊቃውንት ስሙር አላምሮን ማንሳት እንችላለን። በእነ እፎይ ጉዳይ የደረሰው ይህ ነው፣ ጥፋቱ የወላጅም የልጅም ነው ይላል። ትክክለኛ ገጻሽ በዚህ ልክ ነው መምጣት ያለበት። ለልጃቸው እንግዳ ማክበርን ሊያስተምሩ ሲገባቸው በመደባደብ የሚደሰት ልጅ አሳደጉ። በልጁ ላይ አጸፋ ሲመጣ ደግሞ ልጃችንን ለምን ታስለቅሳለህ ብለው ከህፃኑ ጋር አብረው ያለቅሳሉ። ያሳዝናል። እነ ኡስታዝ አቡበከር በክርስትና ላይ የሚያላግጡ ልጆቻቸውን ስርዓት ሳያስተምሩ ሌላውን የመውቀስ ሞራል ከየት ነው ያመጡት? እኔ በጥቂቱ እንዳየሁት እፎይ ሪያክት አደረገ እንጂ አክት አላደረገም። መልስ ሰጠ እንጂ ነገሩ እሱ አልጀመረውም።
ሪያክሽን ደግሞ ሃይማኖታዊ ብቻ ሳይሆን ተፈጥሯዊ ግዴታም ነው። ስለዚህም ተከባብሮ መኖር እያለ እኔ እንደፈለኩ ልሁን እናንተ ዝም በሉ አይባልም። በቃ የግዴታ ከእፎይ ጎን ሆናለሁ ብሎ እነዛ ልገል ሲመጣ እንደዛ አይደለም እንዲኮን የምንፈልገው። እንደዛም አላለም። ክርስቲያኖች እንደዛም አላሉ። አትገሉም እንገላለን ብሎ ለመጣ ግን አትገሉም የማለት ሞራል አለ። እፎይም ቢሆን አልሞትም አላለ። ብትሞት ሰውን ስጋዬን ነው። በመግደል ደግሞ የሚያቆም ነገር የለም። እንደውም ይባባሳል። ከዚህ በፊት ያልሰማናቸውን የእፎይን እንዲሰማ ብዙ ነገሮች እንዲመጣ ነው የሚፈለግ። ሌላ እፎዮች እንዲፈለፈሉ ነው የሚደረግ። በመግደል አይቆምም። መግደል ደግሞ መፍትሄ አይደለም። የሆነ ነገር ሲባል እንዴ ኧረ ተው እንቀላለን አይባልም አይባልም። ተመልከቱ እስቲ ይሄን ሁሉ ለምንድን ነው የምትጮው? ምን ሆነ ነው? የተጠራቀመ ቁስል ስላለን ነው። እንዲህ አይነት ነገር ሰርቼ አላውቅም ነበር። እግዚአብሔር ያውቃል። በተለይ በእስልምናና በክርስትና ላይ ሰርተን አናውቅም። በስመ ክርስትና የተጠራቀሙትን ህዝቡን ገንዘብ የሚበጠብጡትን በተለይም ቅድስት ቤተክርስቲያንን ለማናወጥ የሚጥሩትን ስናጋልጥ ኖርን እንጂ የወንጌል አማኞችን ወይ ፕሮቴስታንቶችን አንድ ቀን አታክ አድርገናል። እዛ ውስጥ የተሰከሰኩ እኛ ውስጥም ያሉ ግን ሃይማኖተኞችን የሚረብሹትን ነበር ስናጋልጥ ስንገልጥ ነበር ነው። በዚህ ልክ ምርር ብለን እንድንመጣ በዚህ ፕሮግራም ያደረገን የበዛ ቁስል ስለነበረ ነው። የበዛ ትዕግስትም ስላለን። ተመልከቱ እስቲ ቪዲዮን፣ ቀጣዩን ቪዲዮ ላሳያችሁ። በጣም የምትገረሙበትን አንድ ነገር ላሳያችሁ። ስሙ። እንዲህም ተብለን ነበር። በሆትነስ ተነስቶ መጮህ ለጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመናል እንዴ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር አላሁ አክበር። እኔ በጣም የሚገርመኝ ሰከን ብለን ወደ ጦርነት ነው መግባት ያለብን። አንድ ዞሮ መግቢያ የሚል ሲትኮም እያየው ነው ኢቢኤስ እና ሰሞኑን አንድ አስተማሪዋ ምን አለች? ቀስ አንድ እርምጃ ወደኋላ ተረጋግታችሁ ሩጡ አለቻቸው ኬሚስቱ። እሱን አስታወሰኝ። የድራማ ነገር ሰው ተረጋግቶ እንዴት ነው የሚሮጠው? ያው እሱ ለፈን ስለሆነ ተረጋግተን ወደ ጦርነት እንገባ፣ እናሸንፋለን፣ የሚጠፋው ይጠፋል፣ ክርስቲያንን ነው እናጠፋለን ያሉት እነ ኡስታዝ አቡበከር። ይሄ አልነደዳችሁ? ይሄን ያደረጉትን ለህግ አቅርባችኋል? ይሄ አያበሳጭም? እኛን አጥፍታችሁ እናንተ ትኖራላችሁ? ቤተ ክርስቲያንን አታቃጥሉ፣ መስጊድ እናደርገዋለን። የምን አስተምሮ ነው? መስጊድ ውስጥ እንደሆነ ያሳውቃል። አላሁ አክበር የሚል የሚከተል ህዝብ አለው። ይሄን በጉድ ይዘን ይሄን በጉያ ይዘን አንድ ተራ ሰው እንገላለን ተብሎ በዚህ ዘመን ሞት እንደ ልብ ረክሶልን የለ እንደ ሀገራችን ውስጥ ያልሞተ ማን አለ? ደም እኮ እየፈሰሰ ነው። እናት ከልጇ ተነጥላ እኮ እየሞተች ነው። የደም መሬት እኮ ሆነናል። አይበቃም? የቀረውን እኮ ኑሮ ገሎታል፣ ማጣት ገሎታል። በዚህ ጊዜ እንግደል እንዴት ይባላል? ለአሁን በጾም ውስጥ ሆናችሁ ደም አፍሰህ ማታ ስታፈጥር አላህ ይቀበሏል? እባካችሁ ቆም በሉ። ጥፋተኞች ሁሌም ካሉ ለህግ እናቅርብ። ምን ዋጋ አለው? በጣም ያሳዝን ነው። በእኛም ቤት ያሳዝናል፣ ያሳዝናል። በዛ ልክ መነጋገር ባንችልም ግድ የለም፣ ሰላምን እናምጣት። እስቲ ይቺ ቀን ትለፍ። በመግደል አይደለም። ነብዩ መሐመድ እንዳይሰደቡ ኢየሱስን የሚሰድቡትን ተው በሏቸው። መቼም አንዱ እየተሳደበ ይሰደብ የሚል ግምት ባይኖረኝም ሙቅ የሚያኝክ የለም። ይገባቸዋል። በጣም በሚያሳዝን በሚያስገርም መልኩ ማለት ነው። እኔ እኚህ እስልምናን ከክርስትና ለማጋጨት የተነሱ ቁንጽል የሆኑ ሰዎችን አቀረብን እንጂ በጣም ከሚመቹኝ ደግሞ የሃይማኖት መምህር ወይም ፕሮግራም አቅራቢ ማዕረጋቸውን አላይም። በጣም ደስ የሚሉኝ ደግሞ የእስልምና እምነት ተከታይ ወንድም አሉ። ሼኪም ኡስታዝም ከሆኑ ይቅርታ፣ ዩቲዩብ ላይ ሳያቸው የሚያስደስቱኝ ሀሳባቸው ሁሉ ሰላም የሆኑ ደግሞ አሉ። ተመልከቷቸው፣ ደስ የሚያሰኙኝ። ልክ እንደዛ ነው ሃይማኖት መሆን መቻል ያለበት። እስቲ ተመልከቷቸው። በነገራችን ላይ እኛ የማንንም ሃይማኖት የማንቋሸሽ የመሳደብ መብት የለንም። አይ ኡስታዝ እንዴ እነሱ እኮ ቁርአንን ይሳደቡብናል፣ ረሱልን ይሳደባሉ፣ አለይሂ ሰላቱ ወሰላም አላህን ይሳደባሉ እና መልስ እየሰጠን ነው ካላችሁ
አላህ ይህን አይፈልግም። ቁርአን ይህንን አላስተማረንም። ኢድፈዕ ቢለቲ ሂየ አሕሰን ነው የሚለው። ክፉን በመልካም አሸንፈው ነው የሚለው። ክፉን በመልካም ግፋው ነው የሚለው። ሱረቱ ፉሲለት ምዕራፍ 41 ከቁጥር 34 ጀምሮ ያሉ አያቶቹን ያቸው። እንዲህ አይነት የሃይማኖት አባቶችን ያብዛልን። የወደደ ያመነ ይከተላል። በዚህ ልክ ነው ሃይማኖት መሰበክ ያለበት እንጂ ተረጋግተን ጦርነት እንገባለን፣ ዲኑ ከኛ ጋር ነው እናሸንፋለን። ምንድን ነው በዚህኛው በኩል ያለው? እኔ አልገባንም። መቼ ነው የተፈታተሽ ነው? መኖር ያቃተው ሁሉ መኖር ህይወት የከበደው ሁሉ እንገላለን ብሎ ተነስቶ እንዲሞት ለምን ምክንያት እንሆናለን? እገላለሁ የሚለው እኮ መኖር ያልፈለገ ነው። እንደዛ አይባልም። መኖር የፈለገ ብዙ ነገር ያያል። አመስግነ መጨረስክ እንድትኖር እግዚአብሔር የፈቀደልን መቼ አመስግን። ይሄ ምስጋና ወቅት ነው። እንገላለን አይባልም። በጣም በሚያሳዝን በሚያስገርም መልኩ መደምደሚያ አንድ ነገር በሃይማኖት ዙሪያ የሚደረጉ ክርክሮች ቢሆኑ ቢችሉ ቢቀሩ ደስ ይለኛል። እንደኔ ፍላጎት በያስተምሮ ቢሆን መንግስት ሰላም የምትፈልጉ ከሆነ የመንግስት አካላት መቼም አማኝ ናችሁ። የተነሳውን ቁጣ ለማብረድ የተሰጣችሁ ስልጣን አለ። በስልጣናችሁ ለሌላ ቁማር ካልፈለጋችሁት በቀር ጸቡ። ሁለተኛ ማንም ፍላጎት ያለው ሰው ደግሞ እየመጣ በሃይማኖት በብሔር ምናምን እየጫነብን አትሊስት እየኖርን ባይሆን እንኳን መኖር የምንፈልግ ሰዎችን አትበጥብጡ። ሀገር ሰላም እንድትሆን እንፈልጋለን። በጣም ሰላም እንድትሆን እንፈልጋለን። የእውነቴን ነው። በጣም ሰላም እንድትሆን እንፈልጋለን። እግዚአብሔር አምላካችን ሰላም ያድርግልን። በእውነት ሰላሙን ያድርግልን። ገና ቪዲዮዎችን አልጨረስኩም። ክቡራን ተመልካቾቻችን ወደ ቅድስት ሀገር ኢየሩሳሌም እንሄዳለን። ምንም ስለ ሀገር ሰርክ የሚጸልዩ የሚያለቅሱ የሚጮሁ እናት አባቶች አሉ። እነሱንም ነው የምንረብሽ። እስቲ ይሄንን የመጣውን ቁጣ ማአት እንዲልልን እንዲያበርድልን ከገዳም አባቶችን አውጥተን ወደ ቅድስት ሀገር ኢየሩሳሌም ሄደው ጸሎት እንዲያደርሱ ንቅናቄ ጀምረናል። በዚህም እማሆይ መዓዛ ድንግልን የምትመለከቷቸውን ፓስፖርት አውጥተን ጉዞም ሁሉን ነገር ጨርሰን ከእግዚአብሔር ጋር ወጪያቸው ተሳክቶልናል። የአባ ብርሃንን ደግሞ እንደዚሁ ሁሉን ነገር አድርገናል። የትኬት ማግኝተናል። በተወሰነ ወደ $1500 ግን ይጎልናል አባን ለመውሰድ። ስለዚህ ሁለቱን መነኮሳት ለያይተን እንዳንሆን ወደ ቅድስት ሀገር ኢየሩሳሌም ሄደው ተሳልመው እንዲመለሱ ስመ ክርስትናችሁን ልካችሁ ለእናንተም እንዲጸልዩ በስጋ እናት አባት የለኝም ወደ ቅድስት ሀገር ኢየሩሳሌም ምልከው የለኝም ከምትሉ በመንፈስ የተሰጧችሁ እናት አባቶች ናቸውና ለሀገራችንም እንዲጸልዩ ለእናንተም እንዲጸልዩ በረከት ይዘው እንዲመጡ ነገም ልጆች ሆናችሁ እናት አባት እንዲሆናችሁ እኚህን አባት የሙታን ሳማር ቅዱስ ሚካኤል አባት ናቸው። ወደ ኢየሩሳሌም እንሄዳለን ብለን ቃል ገብተን እኔም ተሳቅቄያለሁ። አልሞላልኝም፣ ቀኑ እየደረሰ ነው። የተወሰነ ወደ $1500 ያህል ዶላር ይቀራል። የምትችሉ ከስር በምትመለከቱ ስልክ ቁጥር ደውሉልኝና አባታችንን ወጪ እንሸፍናለን። የምትችሉትን እንደዚሁ አዋጡልንና ውሰዱ። ከዛ በፊት ግን ስለተደረገላቸው ነገር እናት አባቶቻችን የነገሩናል። እስቲ እሱ ሰምተን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ውድ ልጆቻችን፣ በመላው ዓለም ያላችሁ ኦርቶዶክሳውያን ተዋሕዶ ልጆች እኛን አባቶቻችን እናቶቻችን ብላችሁ አስባችሁ ለእኛ ቅድስት ሀገር ኢየሩሳሌም እንድንሄድ እጃችሁን የዘረጋችሁ እግዚአብሔር አምላክ ለእናንተም ጸጋውን አብዝቶ አስፍቶ ይስጥልን። ያው እኛ ያላሰብነው ነገር ነው ያገኘነ። ያው ሌላው የነበረና ሀሳብ ገዳሞታችን በዚሁ ስንል ነበርና እስቲ እንዲያው እግዚአብሔር ቅድስና የተወለደባትን የተጠመቀባትን ብዙ መከራ የተቀባለባትን ሀገር ይዩዋት ብላችሁ ይህን ሀሳብ ከልቦናችሁ አስርጻችሁ ስላደረጋችሁልን ትብብር ምንም በእኔ አንደበት ተገልጾ አያበቃም። እግዚአብሔር ግን የጸጋ ባለቤት የስጦታ ባለቤት የሀብት ባለቤት ነውና ይህንን አስባችሁ ይህን ብናደርግ ጸጋ ይደረግልናል ብላችሁ ከራሳችሁ አስቀድማችሁ እኛና አባቶቻችን እናቶቻችን ቢሄዱ የተሻለ ነው ይዩዋት እስቲያችን ሀገር ብላችሁ ስላደረጋችሁ ስጦታ እግዚአብሔር በሰፊው ጸጋው ይለግስላችሁ። በገንዘብ በሀብት በእድሜ በልጅ በበረከት ያተረፍርፋችሁ። ከዚያ ደግሞ በሰማይ ያማረሽውን ቦታ ያማረሽውን ገነት ያማረሽውን የወርቅ ቤት ያዘጋጅላችሁ እግዚአብሔር። ያው እንግዲህ የስጦታው ባለቤት ልቦናን የሚያውቀው እሱ ነውና ባደረጋችሁት ልክ አውቆ እሱ
የሀብቱ ባለቤት ይስጣችሁ። አመሰግናለሁ። እንደ ግሌም እንደ ገዳማውያኑም እናመሰግናለን። እግዚአብሔር ይስጥልን። መላኩ ቅዱስ ሚካኤል ዋጋቸውን ይስጣችሁ። በውጭም በውስጥም የምትገኙ ኦርቶዶክሳውያን ያው ስላደረጋችሁት በጎነት በጣም እናመሰግናለን። ትናንት ለገዳማችን ድረሱልን ስንል ደረሳችሁልን። ዛሬ ደግሞ እኛ ምንም ሳናስበው እኛ ሁሌም የምንቆረቆርላት ሁሌም የምናስብላት ለሙታን ሳሷ ከደህና ደረጃ ደርሳ ለማየት እንጂ እኛ ቅድስት ሀገር ኢየሩሳሌም እንሄዳለን ብለን አስበንም አልመንም አናውቀው። ምክንያቱም እንኳን ከሀገር ውጭ ያሉትን የበረከት ቦታዎች ከሀገር ውስጥ ያሉትን እንኳን ለአንዳንድ ስርዓትም እንኳን ሄደን ለማየት የማናገኝበት እድሉ የማይቀናን ወይም የማይሳካልን ጊዜ ነው የነበረ። ዛሬ ግን እግዚአብሔር ይመስገን እናንተ ምንም አሳሳቢው እግዚአብሔር ቢሆንም እናንተ ደግሞ ከሱ በበታችሁ ናችሁ ተጨምራችሁ ይህን በጎ አድራጎት ይህን በጎ ስራ ስላሰባችሁልን እኛ እግዚአብሔር አምላክ ውለታችሁን ይክፈላችሁ። ምክንያቱም እኛ አስበነው አናውቅምና እኛ ያላሰበውን ነገር ከእግዚአብሔር ጋር ተባብራችሁ ይህን መልካም በጎ አድራጎት ስታደርጉ እኔ በእውነት የማስብበት የምናገርበት አንደበት የለኝም እንጂ እናንተ ከፍ ያለ ምስጋና ነበረ። እግዚአብሔር ይስጥልን ለእኛ ስላደረጋችሁ ሳናስበው ስላደረጋችሁት በጎነት። ለእናንተ ደግሞ ፈጣሪ አምላክ እናንተ ከምታስቡትም ወይም ደግሞ እናንተ ሳታስቡት ቀርታችሁ በጎ ነገር የቀራላችሁን ነገር እግዚአብሔር አምላክ ልክ እንደኛው ሳታስቡት ደግሞ ያላሰባችሁትን ጸጋና በረከት ረድኤት ይስጣችሁ። ክቡራን ተመልካቾቻችን እንግዲህ በዚህ አግባብ ነው እናት አባቶቻችን ወደ ቅድስት ሀገር ኢየሩሳሌም አድርሰን አሳልመን እንድንመለስ እሱ አምላካችን ይርዳን። እናንተም የምትችሉትን አድርጉ። ወደ ቅድስት ሀገር ኢየሩሳሌም ጉዞ ሊጠናቀቅ ከሳምንት ያላነሰ ጊዜ ነው ያለው። ትንሣኤን በዛ እናከብራለን። ሀገራችንን ሰላም እንዲያደርግልን እንጸልያለን። ይሄ የተነሳውንም ወጀብ እንዲያቀዘቅዘውም ጭምር ጸሎት ልማናችንን እናሰማለን። ወደዛ የምትሄዱ እናት አባቶቻችንም እያያችሁት ነው የሀገራችንን ሁኔታ እያያችሁ ነው የልጆቻችሁን ችግር። ከውጭ ሆነው እናንተን ቢልኳችሁ መከራ ውስጥ ሆነው በምስቅልቅል ዓለም ውስጥ ሆነው በመከራ ሆነው ነውና ገንዘቡን የሚያመጡት። ለልጆቻችሁ ጸሎትን፣ ለሀገራችሁ ጸሎትን፣ ለቤታችሁ፣ ለቤተሰቦቻችሁ፣ ለቤተ ክርስቲያን፣ ለሀገርም ጭምር ጸሎት እንድታደርጉ ነው የምንለምናችሁ እንጂ ተሳፍራችሁ ቅድስት ሀገር ኢየሩሳሌም ስለሄዳችሁ ብቻ በረከት አይመጣም። ልባችሁን አጽንታችሁ ወደዛ እንድትሄዱ ነው የምንመኘው። ቅድም ልክ እንዳልኳችሁ በተለያየ ዓለም የምትገኙ እህት ወንድሞቻችን የሙታን ሳማር ቅዱስ ሚካኤል አንድነት ገዳም እናት አባቶቻችንን አደራ፣ በተለይ አባ እንዳይቀሩብን የተቻላችሁትን አድርጉ። አባ እንዳይቀሩ ብላችሁ የምታደርጉት ነገር ካለ በስልክ ቁጥሩ ደውሉልን። ለመጨረሻ ግን በእስልምና እምነት ተከታይ እህት ወንድሞቻችን ዘንድ የተቀሰቀሰው ቁጣ እንዲሁም በክርስትና አማኞች ደግሞ ያለውን ራስን መከላከል እግዚአብሔር ረገብ አድርጎ ሁሉ ነገር እንዲሆን ጸሎት ነው። በእውነት እኛ አንድ በዚህ ሰዓት እንግዲህ ሌሊት 10 ሰዓት ተነስተን ኪዳኑን ከዛ በኋላ ጀምሮ ቅዳሴው ይቀጥላል። የሰርክ ጉባኤው በዚሁ ይቀጥላል። 24 ሰዓት ጸሎት ላይ ነው። ዝማሬያችን ምንም እንደው የሽብሸባው ዝማሬ እንኳን አይደለም፣ የንስሐ ጸሎት የምንጸልይበት ጊዜ ነው። ስለዚህ አውቀው ለተሳሳቱት ሳያውቁ ላጠፉትም ጭምር በተለይ ቀደም ሲል ሲያሳየናቸው ለእህት ወንድሞቻችን በምድር ፍርድን ከሆነ የሚጠይቁት ፍርድ እንዲሰጣቸው እየጠየቅን ለክርስቶስ ግን ስናሳስብ ይሄኛውን ዝማሬ እንለያያለን። ጸልይለት ለዛ ለደካማው ወንድማችን ሊቀ መዘምራን ዘማሪ ዳግማዊ ደርቤን እንደዚሁ በሱ ዝማሬ እንለያያለን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። አንድ ነገር ግን መዘንጋት የሌለብን የሆነ ነገር ይደረግ ሲባል እዛ ቤት ሌላ እንዳለ መዘንጋት የለብንም። ከወንድማችን እፎይ ጎንነን፣ ምንም ጥርጥር የለውም። አሁንም ከወንድማችን እፎይ ጎንነን ጎን የሆንበት ነገር እኔ በግሌ ለምሳሌ አስተምሮ ተመችቶ ላይሆን ይችላል፣ አነጋገር ተመችቶ ላይሆን ይችላል። እሱ አይደለም። አንገቱ ላይ ባሰረው ክርስቲያን ግን ክርስቲያን ነው። ስለዚህ መተራረም ያለብን ነገሮች ሁሉ መተራረም መቻል አለብን። ሰዎች በተለይ ሃይማኖትን ለይተው በሃይማኖት ጎራ ተሰልፈው ሰውን ለማጥቃት ካሉ ነገ እኔ ጋር መምጣቱ ስለማይቀር ከፊት ያለውን አስጨርሰን አያገባንም፣ አስተምሮ አይመቸኝም ምናምን ብንል እንኳን ነገ አንተ ጋር ይመጣሉ። ምክንያቱም ነገርየው ምንድነው? ዲኑ ከኛ ጋር ነው፣ እናሸንፋለን የሚል ነው ሀሳብ የመጣው። በዛ ልክ ከሆነ መቆም አለብን። አይ ረገብ አድርገን ግን ራሳችንን ዝቅ አድርገን ከሆነ ግን አንዳችን ለአንዳችን እንሸነፋለን። እኔ መቄዶንያ በነገራችን ላይ ሰላም ካልኩ በኋላ አንድ ነገር ልንገር። በደንብ የሚሟገት ወንድማችን አለ፣ ሙስሊም ወንድማችን በጣም የሚያስደንቀኝ የሚያስገርመኝ አባይ ቴሌቪዥን ላይ የሚያቀርበም ጭምር ነው። ስለ አባይ ነው የሚያቀርበው። እንዴት እንደማከብረው እንዴት እንደምወድ ስለ እውነት ለመናገር እኔ መጋቢ ሐዲስ ዶክተር ሮዳስ፣ ሊቀ ትጉሃን መምህር ደረጀ ነጋሽ፣ ዶክተር ጌትነት እንዲሁ መልካሙ ጎ
መቄዶንያ እኛ አስተባብረን ስንወጣ በተከታይነት ደግሞ የሚመጡት የእስልምና እህት ወንድሞቻችን ናቸው ሲባል የነበረን ክብር እናውቀዋለን። አንዳችን ለአንዳችን ተሸንፈን ነው። እነሱ ምንድነው ያሉት? አረ እነሱማ ከሆኑ ሰዓት ይጨመርላቸው ምን ችግር አለ? ኖ እኛ የጀመርነው እናንተ ትጨርሱታላችሁ ወንድሞች ተባብለን ነው። ዝቅ ብዬ ጉልበት ስሜ እግዚአብሔር በሚያውቀው ችግር የለብንም። ፍቅር ያን ያህል ዝቅ ስለሚያደርግ ነገሩ ተገልብጦ ግን በዚህ ልክ ሲመጣ ከባድ ነው። ዝቅ ለማለት ከፍ ለማለት ነው እንጂ ያ እንደዛ አይደለም፣ እንደዛ አይደለም። እግዚአብሔር ሀገራችንን ሰላም ያደርግልን። ሰላም ከሁላችን ጋር ይሁን። መልካም ጊዜ። ጸልይለት ለዚያ ለደካማው ለምስኪኑ ግራ ለተጋባው እጃት ቀስር በባልንጀራ ላይ ራስህን አጥርተህ እንድታይ ጸልይለት ለዚያ ለደካማው ለምስኪኑ ግራ ለተጋባው እጃት ቀስር በባልንጀራ ላይ ራስህን አጥርተህ እንድታይ ድንገት ለወደቀው ለተደናቀፈው አልቅስለት እንጂ ጀርባህን አትስጠው። ይልቅ ተነስና ከሐሜተኞች ተርታ ከባዕድ ገብተህ ወንድምህን አብርታ። በወደቀው ብትሳለቅ መች በረታ በራስህ ጽድቅ ዛሬ ብዙ የፈረድከው ነገ አንተ ነህ ባለተራው። ጸልይለት ለዚያ ለደካማው ለምስኪኑ ግራ ለተጋባው እጃት ቀስር በባልንጀራ ላይ ራስህን አጥርተህ እንድታይ ጸልይለት ለዚያ ለደካማው ለምስኪኑ ግራ ለተጋባው እጃት ቀስር በባልንጀራ ላይ ራስህን አጥርተህ እንድታይ እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምንም ስለማይገኝ ከፍተምን ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል።
እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ የዮዳ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮዳ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ውድ ልጆቻችን፣ በመላው ዓለም ያላችሁ ኦርቶዶክሳውያን ተዋሕዶ ልጆች፣ እኛን አባቶቻችን እናቶቻችን ብላችሁ አስባችሁ ለእኛ ቅድስት ሀገር ኢየሩሳሌም እንድንሄድ እጃችሁን የዘረጋችሁ እግዚአብሔር አምላክ ለእናንተም ጸጋውን አብዝቶ አስፍቶ ይስጥልን። ያው እኛ ያላሰብነው ነገር ነው ያገኘነ። ያው ሌላው የነበረና ሀሳብ ገዳሞታችን በዚሁ ስንል ነበርና እስቲ እንዲያው እግዚአብሔር ቅድስና የተወለደባትን የተጠመቀባትን ብዙ መከራ የተቀባለባትን ሀገር ይዩዋት ብላችሁ ይህን ሀሳብ ከልቦናችሁ አስርጻችሁ ስላደረጋችሁልን ትብብር ምንም በእኔ አንደበት ተገልጾ አያበቃም። እግዚአብሔር ግን የጸጋ ባለቤት የስጦታ ባለቤት የሀብት ባለቤት ነውና ይህንን አስባችሁ ይህን ብናደርግ የጸጋ ይደረግልናል ብላችሁ ከራሳችሁ አስቀድማችሁ እኛና አባቶቻችን እናቶቻችን ቢሄዱ የተሻለ ነው ይዩዋት እስቲያችን ሀገር ብላችሁ ስላደረጋችሁ ስጦታ እግዚአብሔር በሰፊው ጸጋው ይለግስላችሁ። በገንዘብ በሀብት በእድሜ በልጅ በበረከት ያተረፍርፋችሁ። ከዚያ ደግሞ በሰማይ ያማረሽውን ቦታ ያማረሽውን ገነት ያማረሽውን የወርቅ ቤት ያዘጋጅላችሁ እግዚአብሔር። ያው እንግዲህ የስጦታው ባለቤት ልቦናን የሚያውቀው እሱ ነውና ባደረጋችሁት ልክ አውቆ እሱ የሀብቱ ባለቤት ይስጣችሁ። አመሰግናለሁ። እንደ ግሌም እንደ ገዳማውያኑም እናመሰግናለን። እግዚአብሔር ይስጥልን። መልአኩ ቅዱስ ሚካኤል ዋጋቸውን ይስጣችሁ። በውጭም በውስጥም የምትገኙ ኦርቶዶክሳውያን ያው ስላደረጋችሁት በጎነት በጣም እናመሰግናለን። ትናንት ለገዳማችን ድረሱልን ስንል ደረሳችሁልን። ዛሬ ደግሞ እኛ ምንም ሳናስበው እኛ ሁሌም የምንቆረቆርላት ሁሌም የምናስብላት ለሙታንሳ እሷ ከደህና ደረጃ ደርሳ ለማየት እንጂ እኛ ቅድስት ሀገር ኢየሩሳሌም እንሄዳለን ብለን አስበንም አልመንም አናውቀው። ምክንያቱም እንኳን ከሀገር ውጭ ያሉትን የበረከት ቦታዎች ከሀገር ውስጥ ያሉትን እንኳን ለአንዳንድ ስርዓትም እንኳን ሄደን ለማየት የማናገኝበት እድሉ የማይቀናን ወይም የማይሳካልን ጊዜ የነበረ። ዛሬ ግን እግዚአብሔር ይመስገን እናንተ ምንም አሳሳቢው እግዚአብሔር ቢሆንም እናንተ ደግሞ ከሱ በበታችሁ ናችሁ ተጨምራችሁ ይህን በጎ አድራጎት ይህን በጎ ስራ ስላሰባችሁልን እኛ እግዚአብሔር አምላክ ውለታችሁን ይክፈላችሁ። ምክንያቱም እኛ አስበነው አናውቅምና እኛ ያላሰበውን ነገር ከእግዚአብሔር ጋር ተባብራችሁ ይህን መልካም በጎ አድራጎት ስታደርጉ እኔ በእውነት የማስብበት የምናገርበት አንደበት የለኝም እንጂ እናንተ ከፍ ያለ ምስጋና ነበረ። እግዚአብሔር ይስጥልን ለእኛ ስላደረጋችሁ ሳናስበው ስላደረጋችሁት በጎነት ለእናንተ ደግሞ ፈጣሪ አምላክ እናንተ ከምታስቡትም ወይም ደግሞ እናንተ ሳታስቡት ቀርታችሁ በጎ ነገር የቀራላችሁን ነገር እግዚአብሔር አምላክ ልክ እንደኛው ሳታስቡት ደግሞ ያላሰባችሁትን ጸጋና በረከት ረድኤት ይስጣችሁ።
ነው።